ከዚህ በኋላ እንገናኝም ብለሃል ነበር የሸኘሃት። ሲጀመር ስደውልልህ እንታገኛትስ ለምን ፈቃደኛ ሆንክ ማለት ነው? ጥያቄ ላብርሽ ነው። አንቺ ደግሞ ሂጂ ተብለሻል አይደል? ለምን ውልቅ ብለሽ አትሄጂም? አቤላ ደግሞ እኔ እኮ እንደማይታረቅ ነበር ከሩታ ጋራ እማቀው። እሱ ግን ታረቀ። እንደዛ ብለው ምናምን እንደዛ አርገው አቤል ምን እያልክ እንደሆነ ራሱ ነገርህ አልገባኝም። ምን ሆነህ ነው? ወንድም አይደል እንዴ? ማለት ብርም ቢሆን እይታም ቢሆን እኮ ከአነጋገርና ከአንደበት ይጠይቃል አባቴ። እውነቴን ነው የምልህ። እንደዚህ እያልክ በኦዲየንሶችህ ባትጠላ አሪፍ ነው ብዬ ነው የማስበው። አነጋገርህን ብታስተካክለው አሪፍ ነው ባይነኝ። እንዴኔ ማለት ነው። አንተ ደግሞ የሆነ ሲነቁህም ምናምን ብለህ ዝም አትበል አብርሽ ማለት ነው። ዛሬም ስታሻሽ ምናምን የሆነ ብለህ ትሰጣታለህ ማለት ነው። ኮስተር ክል ከሆነ ኮስተር በል። ሰላም እንዴት ናችሁ? ደህና ናችሁ ሆይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ይላላችሁ አመሰግናለሁ። ዛሬም አብርሽና ሙጭጭ ያለችው ሴትዮ ተገናኝተዋል ማለት ነው። ሙጭጭ ማለት እንግዲህ ያው ዛሬም እንደቀጠለ ነው ማለት ነው። ተገናኝተዋል። ናኒዲና ፈለክበት ቦታ ይዤ ሂጅ ላዝናና እያለችው ነው አሁንም ማለት ነው። ፈለክበት ቦታ ይዤ ሂጅ ላዝናናህ እያለችው ነው እንግዲህ። እሱም ደግሞ ሌላ ጊዜ ዛሬ አይሆንም፣ ሌላ ጊዜ ዛሬ አይሆንም ከማለት የአንቺና እኔ መገናኘት ዋጋ የለውም ከዚህ በኋላ። አንቺም የራስሽን ኑር ሁኒ፣ እኔም ራሴን እሆናለሁ ማለት እኮ ትችል ነበር። ነገር ግን ደግሞ አሁን ይህን ስራ ሊቀጥሉት ነው። ከገባችሁ ውዶች እየገባችሁ አይደለም? ምክንያቱን ልንገራችሁ። አሁንም ደግሞ ይህን ስራ ሊቀጥሉት እንዲሆነ ልንገራችሁ። ምክንያቱን ለምን ነው ካላችሁኝ አብርሽና ሩታ የሆነ እንደዚህ ግርግር ሲፈጠር እና ቤላ ይሰራሉ፣ እነዚህ የቡታጅራ ልጆች እንዳለ ይሰራሉ። ገባችሁ? ስለሚሰሩ ለነሱ ጥቅም ስለሆነ ግዴታ ይሄን ስራ አያቆሙትም። አሁን ደግሞ ያያችሁ እንደ አዲስ ተጀመረላችሁ ማለት ነው። አሁንም ደግሞ እንደ አዲስ መታገባችሁ ልና አብርሽ መስራት ስለሚፈልጉ አያችሁ አይደል? እንጂ አብርሽ ከዚህ በኋላ አትምጭብኝ፣ አልመጣብሽም ማለት ይችል ነበር እኮ። አብረሽ ራሱ ማለት እኮ ይችል ነበር። አንቺና እኔ ጨርሰናል። ከዚህ በኋላ ካሜራ ላይ የምንቀርብበት አንድም ነገር አይኖረንም ማለት ይችላል እኮ አብረሽ። ገባችሁ? ግን አሁንም መስራት ይፈልጋሉ። ይሄን የተረዳሁትና በጣም ትገርማላችሁ እውነት። ለማንኛውም አሁንም ምን ልላችሁ ፈልጌ ነው፣ ምንም ይስሩ ምንም አብረሽና ሩታ መሀል ምንም እንዳልተፈጠረ እንዲታስቡ ትነግራችኋለሁ። ገባችሁ? አሁንም ነገ ይህንን ስራ ባያቆሙት ራሱ አብርሽና ሩታ ሰላም እንዲሆኑ ማወቅ ትችላላችሁ። ምንም መሀላቸው እንዳልተፈጠረ ሰላም እንዲሆኑ ማወቅና መረዳት ትችላላችሁ ባይነኝ። እንደኔ ማለት ነውና በጣም ነው የተገረምኩት ዛሬ ማለት ነው። ለምን ወደ ባልሽ አትሄጂም? ወደ ልጆችሽ አትሄጂም? ወደ ባልሽ አትሄጂም? ሴትዮ ምን ሆነሽ ነው? የነገሩ እናቴ ብር ነው። ዛሬ ነጭ ሱሪ፣ ተነገ ወዲያ ጥቁር ሱሪ፣ ዛሬ የለበሳችሁትን ነገ አትለብሱትም፣ ዛሬ ያጠለቃችሁትን ነገ አትጠልቁትም። ብር ነው ይሄ። ስለሆነ አይፈረድባችሁም። ብዙ መንገድ መሄድ ትችላላችሁ። ከዚህም በላይ ነው የምለው ማለት ነው። አልፈርድባችሁም። እናቴ ጥሩ ነው፣ ብርቱ ነው፣ ስሩ። ክብር ምን ይሰራል? ክብር ምን ይሰራል? ብር ነው የሚጠቅመው። እናቴ ሄዱበት፣ ስሩ በደንብ። ክብር ምን አባቱ ይሰራል? ብር ማግኘት እንጂ። ላንቺ ይሄ ነው ሄርሜላ፣ ይመችሽ፣ ስሪ በቃ ይመችሽ። ያንን ነው የምለው እኔ። ከዚህ በኋላ አብርሽና ሩታ ላይ ምንም እንዳልተፈጠረ ማወቅ አለባችሁ። ምንም ይስሩ በቃ አልተጣሉም። ስራ ነው የሚሰሩት ከዚህ በኋላ ማለት ነው። ያንንም ያህል መንገድ ፊርማ ፈርም ምናምን ተብሎ ራሱ አሁን ላይ ሰላም ሆኖ ሁሉም ነገር ተስተካክሎ ሰላም ሆነዋል። ከዚህ በኋላ ምንም ቢፈጠር ሰላም እንደሆኑ ነው የምነግራችሁና ይሄንን ልታውቁ ይገባል ለማለት ያክል ነው። እንግዲህ ጉድ እኮ ነው።
እኔ እኮ ግራ እየገባኝ ነው። አሁን እውነት እምለው ራሱ ጠፋብኝ እኮ። ምን ይሻልሻል እናቴ? ምን ይሻልሻል ልበልሽ? ምን ይሻልሻል? አላማሽ ምን እንደሆነ ራሱ ግራ ያጋባል። የአንቺ አላማ ማለት ነው። ታንቺ ምን እንማር? ምን ትምህርት እንውሰድ? ሃይስኩል እያስተማርሽን ነው ወይስ ደግሞ ኤሌመንታሪ እያስተማርሽን እንደሆነ ራሱ ግራ እየገባኝ ነው። ለማንኛውም እናንተ ደግሞ በዚህ ቪዲዮ ሀሳባችሁን ስጡ ነው የምለው። ሌላ ምንም የምለው አይኖረኝም። ሀሳብ ስጡበት። አንዳንዴ የምታደርጉትን አታውቁምና ይቅር ይባላችሁ ይላል ፈጣሪያችን። እውነት ለመናገርና ይችሊ ነገ ተነገ ወዲያ ቪዲዮዋን እየተመለሰች ስታየው ራሷ ነው ያናዳታል። እውነት ለመናገር ያው ለአሁኑ ምንም አይመስላትም። ገባችሁ? ስለዚህ ይህን ነው የምለው። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ልብ ይስጣችሁ። አያቤል ልብ ይስጥህ። አቤል ሌላ ምንም አይደለም። አቤላ ልብ ይስጥህ።